ዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችን ላይ ተገናኘን። ውድ ቤተሰቦቻችን እንደምን አላችሁልን? እያደመጣችሁን እየተከታተላችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። ዛሬ የተለያዩ ስፖርታዊ ጉዳዮችን የምናነሳበት ፕሮግራምን ይዘን ቀርበናል። ዛሬ በተለይ በርከት ያሉ ጨዋታዎች ይደረጋሉ። እነሱን ጉዳዮችም በስፋት የምንቃኝበትና የዝውውር ጉዳዮችንም የምናነሳበት ፕሮግራማችንን ነው ይዘን የመጣ ነው። ዛሬ በተለይ የፍጻሜ ጨዋታዎች ይደረጋሉ። ለምሳሌ ያክል የእንግሊዝ የኤፍኤ ካፕ የፍጻሜ ጨዋታም ዛሬ ነው የሚደረገው። ዛሬ በቼልሲና በማንቸስተር ሲቲ መካከል በዌምብሌ ስቴዲየም የሚደረገው ጨዋታ በጉጉት ይጠበቃል። በተለይ ማንቸስተር ሲቲዎች የዚህ ውድድር ዓመት የካራባው ካፕ ሻምፒዮን እንደነበሩ ይታወሳል። አሁንም በዌምብሌ ስቴዲየም ሌላኛው ለዋንጫ የሚደረግ ውድድር ላይ በድጋሚ ተገናኝተዋል። በአንጻሩ ቼልሲ እጅግ አስከፊ የሚባሉ ጊዜዎችን እያሳለፈ ነው የሚገኘው። ሁለት አሰልጣኞችን አባሯል። ኤንዞ ማሬስካና ሊያም ሮስኔርን ያሰናበተ እንደሆነ ይታወቃል። በካሉ መክፈርለን እየተመራ የዛሬውን የፍጻሜ ጨዋታ የሚያደርግ ይሆናል። በፕሪሚየር ሊጉ 6 ተከታታይ ጨዋታዎችን ከተሸነፈ በኋላ ባለፈው ሳምንት ነው ከሊቨርፑል ጋር 1 ነጥብ አግኝቶ የወጣበትን ጨዋታ ያደረገውና እጅግ አስከፊ ጊዜ ላይ ቢሆንም የዛሬው ጨዋታ ግን የፍጻሜ ጨዋታ ነውና ከሲቲ ጋር በጣም ጠንከር ያለ ፉክክር ይደረጋል ተብሎ ይታሰባል። የዚህን የጨዋታ ውጤትና የጨዋታው የዋንጫው ባለቤት ማን ይሆናል የሚለውን ግምታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ከዛ ውጪ እንዲሁ በኤዥያን ቻምፒየንስ ሊግም የሚደረግ በሁለተኛው ማለት ነው የፍጻሜ ጨዋታ አለ። የሳዑዲው ክለብ አልናስር ዛሬ የፍጻሜውን ጨዋታ ከጃፓኑ ክለብ ጋምባ ኦሳካ ጋር የሚያደርገው ጨዋታ እንዲሁ ዛሬ የሚጠበቅ ሌላኛው መርሃ ግብር ነው። የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ዛሬ አይኖሩም፣ ነገ በርከት ብለው የሚቀጥሉ ነው የሚሆነው። ከዛ ውጭ ግን ትናንትና የተደረገም ጨዋታ ነበር። ሊቨርፑል እና አስተን ቪላ ያደረጉት መርሃ ግብር ከዚህ ጨዋታ ጋር ማያይዘን የምናነሳቸው ጉዳዮች ይኖራሉ። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድን ጨምሮ ሌሎችም ትልልቅ ክለቦችን የተመለከቱ የዝውውር ጉዳዮችን እናነሳለን። ፉአድ ባህሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ሀሳብ አስተያየቶቻችሁን ጻፉልን፣ አብራችሁን ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ዛሬም ሌላ ወሳኝ ጨዋታ እንዳለው ይታወቃል። በተለይ ቀይ ቀበሮቹ በአፍሪካ ከ17 ዓመት በታች የአፍሪካ ዋንጫ ውድድር ላይ እየተካፈሉ እንደሚገኝ ይታወቃል። በመጀመሪያው ዙሩ ጨዋታም ከግብጽ ብሔራዊ ቡድን ጋር በተደረገ መርሃ ግብር አቻ መለየታቸው የምናስታውሰው ጉዳይ ነው። 0-0 በሆናቸው ውጤት ነበር የተለያዩት። በምድቡ የሚገኙት ሌሎቹ ሞሮኮና ቱኒዚያ እንዲሁም በተመሳሳይ የአቻ ውጤት ነበር የመጀመሪያውን ዙር ጨዋታቸውን ያጠናቀቁትና በምድቡ ሁሉም ቡድኖች አንዳንድ ነጥብ እንዳላቸው ይታወቃል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ዛሬ ደግሞ ሌላኛውን ሁለተኛ ጨዋታ የሚያደርግ ይሆናል። ከዛሬው ጨዋታ አስቀድሞ ግን ትላንትና የመጨረሻ ልምምዱን በሙሐመድ ስድስተኛ ኮምፕሌክስ የመጨረሻ ልምምዱን ትላንትና አድርጓል። በልምምድ ወቅትም ሁሉም የብሔራዊ ቡድን ተጫዋቾች በመልካም ጤንነት ላይ እንደሚገኙ ነው የተመለከት ነው። በአጠቃላይ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን የአፍሪካ ዋንጫ የምድብ ሁለተኛ ጨዋታውን ዛሬ ልክ ምሽት 4 ሰዓት ሲል ከአዘጋጁ ሀገር ሞሮኮ ጋር የሚያደርገው ጨዋታም ዛሬ ይጠበቃል። ከጨዋታው ጋር በተያያዘ የተለያዩ ሀሳቦች እየተነሱ ነው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አማካይ የሆነው ቅዱስ ዳዊት የአፍሪካ ዋንጫው ለተጫዋቾቹ ትልቅ መድረክ መሆኑን ነው የሚናገረው። በውድድሩ በትልቅ ደግሞ መልማዮችም የመታየት እድልም በመኖሩ ይሄ መድረክ ለኛ በጣም ትልቅ መድረክ ነው ሲልም ይናገራል። ምክንያቱም እስከዛሬ የሰራነውና የለፋንበት ነገር በትልልቅ የውጭ መልማዮች ሊታይ ይችላል ሲልም ነው ቅዱስ ዳዊት የሚናገረው። ሀገራችንን ራሳችንንም ከፍ አድርገን ለማሳየት እንሞክራለን ያለው ቅዱስ ለኛ ትልቅ እድል ነው ሲልም ጭምር ነው የተናገረው። ዛሬ ሁለተኛ የምድብ ጨዋታቸውን ካዘጋጁ ሀገር ሞሮኮ ጋር ያደርጋሉ። ምሽት 4 ሰዓት ላይ ነው ጨዋታቸውን የሚያደርጉት። መልካሙን ሁሉ ለሀገራችን ብሔራዊ ቡድን እንዲሆንም ከወዲሁ እንመኛለን። ሌላኛው የሀገር ውስጥ መረጃችን የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብሮች አሁንም እንደቀጠሉ ነው የሚገኙ። ትላንትና ባህር ዳር ከተማ ድሬዳዋ ከተማን 2-0 በሆነ ውጤት ማሸነፍ ችሏል። ለባህር ዳር ከተማ የድል ግቦቹንም አንተነህ ተፈራና ፍጹም ፍትህ አለው ነው ጎሎቹን ማስቆጠር የቻሉት። የኢትዮጵያ ንግድ ባንክ በበኩሉ ሸገር ከተማን 2-1 ያሸነፈበት የጨዋታ ውጤትም ትላንትና ከተመዘገቡ የ32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ውጤቶች መካከል ናቸው። ለኢትዮጵያ ንግድ ባንክ የድል ግቦቹን አዲስ ግዳይና ናትናኤል ዳንኤል ሲያስቆጥሩ ለሸገር ከተማ ቢኒያም ፍቅሩ ኳስና መረብን አገናኝተዋል። ሌላኛው በተደረገው ጨዋታ የአምናው ሻምፒዮን ኢትዮጵያ መድን ከመቀሌ ሰባ እንደርታ ጋር ጨዋታውን አድርገው ሳይሸናነፉ ጨዋታቸውን 1-1 በሆናቸው ውጤት ነው ያጠናቀቁት። የኢትዮጵያ ንግድ ባንክን ግብ አብዱል ጋኒዩ ሲያስቆጥር
ብርሃኑ አዳሙ ደግሞ መቀሌ ሰባ እንደርታን እንዲሁ አቻ ያደረገ ጎልም ማስቆጠር የቻለ ተጫዋች እንደሆነ የተመለከትነው። ትናንትና በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች ደግሞ እነዚህ ነው የሚመስሉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ ውድ ቤተሰቦቻችን። ትናንትና በአውሮፓ ታላላቅ ሊጎች የተደረገ አንድ ጨዋታ በተለይ በተወዳጁ የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት የመጀመሪያው መርሃ ግብር የተደረገው ትላንትና ነው። ዛሬ ጨዋታዎች አይኖሩም በተወዳጁ የእንግሊዝ ፕሪሚየር ሊግ። ነገ ደግሞ በርከት ብለው እንደሚቀጥሉ ነው የተመለከትነው። ትላንትና በጣም በርካቶች በጉጉት የሚጠብቁት ጨዋታ ነው የተደረገው። አስተን ቪላና ሊቨርፑልን ያገናኘ ጨዋታ ነው። እንዲጠበቅ ካደረጉት ምክንያቶች መካከል አንደኛው እነዚህ ሁለት ቡድኖች ተቀራራቢ ደረጃ ላይ መገኘታቸው። ሊቨርፑል ከትላንትናው ጨዋታ በፊት 4ኛ ደረጃ ላይ የተቀመጠ ቡድን ነው። የኡናይ ኤምሪ አስተን ቪላ በአንጻሩ ከሊቨርፑል ተከትሎ 5ኛ ደረጃ ላይ የተቀመጠ ቡድን እንደሆነ የተረጋገጠ ጉዳይ ነበር። ከዛ ውጪ ሌላኛው እንዲጠበቅ ያደረገው ጉዳይ ደግሞ የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት ነው። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ያረጋገጡ ቡድኖች አይደሉም። እርግጥ ነው እዛው ደረጃ ላይ ነው የሚገኙት። የአውሮፓ ቻምፒየንስ ሊግን ማግኘት በሚቻልበት ደረጃ ላይ ነው የሚገኙት። ነገር ግን አላረጋገጡም ነበር። ምክንያቱም ቦርንመዝ ባለፉት ጥቂት ሳምንታት በጣም ድንቅ የሚባሉ ነጥቦችን እየሰበሰበ መምጣቱን ተከትሎ የአንዶኒ ኢራኦላ ቡድን በዚህም ምክንያትም የነጥብ ልዩነታቸው አራት እንደነበር ነው ከትላንትናው ጨዋታ በፊት የተመለከትነው። አስተን ቪላና ሊቨርፑል በተመሳሳይ ነጥቦች 59 ላይ ተቀምጠው ቦርንመዝ ደግሞ እንዲሁ በ55 ነጥቦች በ4 ነጥቦች ዝቅ ብሎ 6ኛ ደረጃ ላይ ተቀምጦ ነበርና ያላቸው የነጥብ ልዩነት 4 ከመሆኑ ጋር በተያያዘ በሁለት ጨዋታዎች ደግሞ 6 ነጥቦች ስለሚገኙ የትላንትናውን ጨዋታ ማሸነፍ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማረጋገጥ ትልቅ እድል የሚያስገኝ አይነት ጨዋታ እንደነበር የምናስታውሰው ነው። ባለፉት ጨዋታዎች እነዚህ ሁለት ቡድኖች ደግሞ ጥሩ የሚባሉ ውጤቶችን ያላስመዘገቡ ቡድኖች ናቸው። ለምሳሌ ያክል ሊቨርፑል የትላንትናውን ጨዋታ ከማድረጉ በፊት ያደረጋቸውን ያለፉትን ሁለት ጨዋታዎች ማሸነፍ አልቻለም ነበር። በማንቸስተር ዩናይትድ ተሸንፏል። ከዛ ውጭ ከቸልሲ ጋር አቻን የተለያየው። የኡናይ ኤምሪ ቡድን ደግሞ አስተን ቪላ የትናንትናውን ጨዋታ ከማድረጉ በፊት ያደረጋቸውን 3 ጨዋታዎች እሱም ማሸነፍ አልቻለም። ሁለቱን ጨዋታዎች በሽንፈት ነው የደመደመው። አንደኛው ጨዋታ ደግሞ በአቻ ውጤት የተጠናቀቀ ነበርና ወቅታዊ አቋማቸው በተወሰነ ደረጃ ቀዝቀዝ ያለ እንደሆነ በርካቶችም ሲናገሩ እንደነበር ነው የተመለከትነውና የትናንትናው ጨዋታ በእነዚህ በርከት ባሉ መስፈርቶችም ሲጠበቅ የነበረ መርሃ ግብር ነው። ትልቅ ፉክክር የሚደረግበታል ተብሎ ሲጠበቅ የነበረ ጨዋታ ነው። ቪላ ፓርክ ላይ ነው የትላንትናው ጨዋታ የተደረገው። አስተን ቪላን የአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን ያረጋገጠበትን ውጤት ነው ትላንትና ማምጣት የቻለው። በአንጻሩ ሊቨርፑልና አሰልጣኝ አርኔ ስሎት አጣብቂኝ ውስጥ የገቡበት ውጤት ተመዝግቦ የትላንትናው ጨዋታ ተጠናቋል። አስተን ቪላ በሜዳው ቪላ ፓርክ ያደረገውን ጨዋታ 4-2 በሆነ ሰፊ ውጤት ነው አራት ጎሎችን ማስቆጠር በርከት ያሉ ግቦችን እንደማስቆጠር ነውና 4-2 በሆነ ውጤት ማሸነፍ የቻለበት ውጤት ነው ትላንትና የተመዘገበው። አስተን ቪላ ሊቨርፑልን ያሸነፈው ሞርጋን ሮጀርስ ነው 42ኛው ደቂቃ ላይ መጀመሪያውን ጎል ያስቆጠረው። በተለይ ከቆመ ኳስ የተቆጠረ ጎል ነውና ሊቨርፑሎች ዘንድሮ በርከት ያሉ ከቆሙ ኳሶች የተቆጠረባቸው ጎሎች እንዳሉ ይታወቃልና የቆሙ ኳሶች መከላከል ላይ በጣም ትልቅ ድክመት እንዳለባቸው ዘንድሮ የሚያሳዩ ቁጥሮች ናቸው እየገጠማቸው የሚገኘው። በተለይ ደግሞ ትናንትና ሞርጋን ሮጀርስ ያስቆጠረው ደግሞ በጣም በተጨናነቀ አካባቢ ፔናልቲ ቦክስ ውስጥ ያገኘው ሰፊ ስፔስ በርካቶችን አነጋግሯል። እርግጥ ነው የአስተን ቪላ ተጫዋቾች እንዲሁ የአስተን ቪላ የቆመ ኳስ አሰልጣኙም ጭምር በልምምድ ሜዳ ላይ የሰሩት ነገር እንደሆነ ተናግረዋል። ነገር ግን በጣም ሰፊ ስፔሶችን ነው ሞርጋን ሮጀርስ ደግሞ የሚታወቅ ነው እነዚህ ከርል አድርጎ በማስቆጠር ማንቸስተር ዩናይትድ ላይ እናስታውሳለን 2 ተመሳሳይ ጎሎችን ያስቆጠረበትን አጋጣሚ እንደዛው አይነት አጋጣሚ ነው ትናንትና ሊቨርፑል ላይ ማስቆጠር የቻለውና ከማዕዘን ምት የተገኘ ኳስ ነው። ነገር ግን በጣም ሰፊ ስፔሶችን ቦክስ ውስጥ አግኝቶ ኳስና መረብን ለማገናኘት በቀላሉ ነው የቻለውና ሞርጋን ሮጀርስ የመጀመሪያው 45 ሳይጠናቀቅ 42ኛው ደቂቃ ላይ መሪ ያደረጋቸው። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ከቆመ ኳስ ነው ሊቨርፑል እንዲሁ ጎል ያስቆጠረው። ዶሚኒክ ሶቦስ ላይ ያሻገረውን የቅጣት ምት ኳስ ቨርጂል ቫን ዳይክ በጭንቅላት በመቅጠት አቻ አድርጓቸው ነበር 52ኛው ደቂቃ ላይ። ነገር ግን ራሱ ዶሚኒክ ሶቦስ ላይ እንግዲህ ሜዳው አንሸራቶት የተፈጠረውን ስህተት ኦሌ ዋትኪንስ ተጠቅሞ 2-1 አደረገው 57ኛው ደቂቃ ላይ። በድጋሚ ኦሌ ዋትኪንስ 73ኛው ደቂቃ ላይ መሪ ያደረጋቸው አስተን ቪላዎችን እንዲሁ ጆ መኪን በጣም ቆንጆ የምትባል ጎል ትናንትና 89ኛው ደቂቃ ላይ ማስቆጠር ችሏል። ቨርጂል ቫን ዳይክ ነው ለሊቨርፑል ሌላኛውን ጎል ያስቆጠረው። በአጠቃላይ 4-2 በሆነ ውጤት ትናንትና ማሸነፍ ችለዋል አስተን ቪላዎች። ከትናንትናው ጨዋታ ጋር በተያያዘ በተለይ ደግሞ የሙሐመድ ሳላህ ወደ ጨዋታ መመለስን ተመልክተናል። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ኮዲ ጋክፖን ተክቶ ትናንትና ወደ ሜዳ ሲገባ ተመልክተናል። በትናንትናው ጨዋታ በሁለቱም ቡድኖች በአጠቃላይ 30 የጎል ሙከራዎችን
ተመልክተናል። ከ30ዎቹ ሙከራዎች መካከል 9 ኢላማቸውን የጠበቁ ሙከራዎችን ያደረጉት አስተን ቪላዎች ናቸው። በአጠቃላይ ደግሞ ሊቨርፑል 5 ኢላማውን የጠበቀ ሙከራ ነው ትላንትና ያደረገው። 14 ሙከራዎችን አስተን ቪላ አድርጎ እንዲሁ ሊቨርፑል 16 ሙከራዎችን አድርጎ ነው። በኳስ ቁጥጥሩ ረገድ ተመጣጣኝ አይነት የሚባል የኳስ ቁጥጥር ነበራቸው በትላንትናው ጨዋታ ላይ። በአጠቃላይ በጨዋታው ላይ 55 በመቶ ነው ሊቨርፑል የኳስ ቁጥጥር የነበረው። ከትላንትናው ጨዋታ ጋር በተያያዘም አሌክዛንደር ኢሳክ መጠነኛ ጉዳት ገጥሞት በትላንትናው ጨዋታ ላይ አገልግሎት መስጠት አልቻለም። አስተን ቪላን በሚገጥመው የሊቨርፑል አስተላለፍ ውስጥም አሌክዛንደር ኢሳክ እንዳልተካተተ ቀደም ብለን የተመለከትነውና ዘንድሮ መጠነኛ ጉዳቶች እየገጠሙትና ተደጋጋሚ ጉዳቶች እየገጠሙት ይህንን ቡድን በትክክል ማገልገል እንዳልቻለ ጭምር ተመልክተናልና ትላንትናም በተወሰኑ ጉዳቶች ምክንያት ከጨዋታው ውጪ መሆኑ ይፋ ተደርጓል። ሊቨርፑል አሌክዛንደር ኢሳክ ተጨማሪ ችግር እንዳይገጥመው ለጥንቃቄ ሲሉ ነው ከትላንትናው ጨዋታ ውጪ እንዳያደረጉት መረጃዎቹ እየወጡ የሚገኙት። ሌላኛው አሰልጣኝ አርነ ስሎት እጅግ አጣብቂኝ ውስጥ የገቡበት ውጤት ነው አሁን ላይ ትላንትና የተመዘገበው። ምክንያቱም የትላንትናውን ጨዋታ ተሸንፈዋል፣ 59 ነጥብ ላይ ቀርተዋል። ቀጣዩ ጨዋታቸው ከብሬንትፈርድ ጋር የሚደረግ ነው። ብሬንትፈርድም ቢሆን የአውሮፓ ውድድሮች ላይ ወይም የዩሮፓ ሊግ አሊያም ደግሞ የኮንፈረንስ ሊግ ተሳትፎን ለማግኘትም በትልቁ እየተፎካከረ የሚገኝ ቡድን ነውና ከብሬንትፈርድ ጋር ነው ቀጣዩ ጨዋታቸው የሚደረገው። በአንጻሩ ደግሞ አሁን ላይ ደግሞ ያላቸው ነጥብን ከተመለከተን 59 ነጥቦችን ሰብስበው ነው 5ኛ ደረጃ ላይ የተቀመጡት። በአንጻሩ ቦርንመስ 55 ነጥቦችን ይዟል። ቀጣዩን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 58 ማድረስ ይችላልና የአንድ ነጥብ ልዩነት ይሆናል ከሊቨርፑልና ከቦርንመዝ መካከል የሚኖረው። ስለዚህ ቀጣዩ የመጨረሻው ጨዋታ እንዲጠበቅ ያደርገዋል። እርግጥ ነው ማስታወስ ያለብን ጉዳይ ግን ቦርንመዝ ቀጣዩ መርሃ ግብር ለዋንጫ ከሚፎካከረው ማንቸስተር ሲቲ ጋር መሆኑን ግን መርሳት የለብንም። ያም ሆነ ግን ያንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 58 ማድረስ የሚችልበትና ሊቨርፑል ላይ ጫናዎችን መፍጠር የሚችልበትን እድል አግኝቷል። በዚህ መሰረትም ምናልባት ከአውሮፓ ቻምፒየንስ ሊግ የሚወጡ ከሆነ የአሰልጣኝ አርነ ስሎት የመቀጠል እድል በጣም ጠባብ ይሆናል ተብሎ ነው የሚታሰበው። አሁንም ቢሆን በርከት ያሉ ደጋፊዎች ጥያቄዎችን እያነሱበት ይገኛሉ። የአሰልጣኝ አርነ ስሎት እንግዲህ የውድድር ዓመቱ ላይ ከውጤት ማጣቱ በተጨማሪ አሰልጣኙ ይሄ ነው የሚባል አይደንቲቲ እንዳላሳየ ጭምር ነው በርካቶች የሚያነሱትና በዚህ ምክንያት አሰልጣኝ አርነ ስሎት የመሰናበት እድሉ አለው የሚሉ አይነት ዘገባዎችም ጭምር እየወጡ ነው። እስከ ትላንትና ድረስ የነበሩ ነገሮችን ከተመለከተን አሰልጣኝ አርነ ስሎት በቡድኑ እንደሚቆይ በርካቶች እርግጠኞች እየሆኑ የመጡበት ጊዜ ነበር። ሻቪ አሎንሶንም እንዲሁ ወደ ቸልሲ ሊሄድ የሚችልበት እድሉ እንዳለ ሲነገር ነበር። ነገር ግን የትላንትናው ሽንፈት ግን ምናልባት ተርኒንግ ፖይንት ሊሆን የሚችልበት እድሉ እንዳለ ይፋ ተደርጓል። አንዳንድ መጥፎ ሪከርዶችንም ጭምር አስመዝግበዋል። በዚህ የውድድር ዘመን ማለትም በ2025/26 የውድድር ዘመን ሊቨርፑል 52 ግቦችን ነው በፕሪሚየር ሊግ ያስተናገደውና ከሊቨርፑል በላይ ግቦችን ያስተናገዱት የፕሪሚየር ሊግ ክለቦች 5 ብቻ ናቸው። ከዛ ውጪ ሊቨርፑል በጣም ብዙ ግቦችን ያስተናገደ ቡድን ነው። ዘንድሮ ሊቨርፑል 52 ግቦችን አስተናግዷል። ከሊቨርፑል በላይ ግቦችን ያስተናገዱት ሊድስ ዩናይትድ፣ እንዲሁ ዌስትሃም ዩናይትድ፣ ከዛ ውጪ ወልቨርሃምፕተን ወንደረርስ፣ በርንሌይ እና ቶትንሃም ሆትስፐርስ ናቸው። እነዚህ መጨረሻ አካባቢ የሚገኙ ቡድኖች ናቸው። ሊድስ ዩናይትድ 53 ጎሎችን አስተናግዷል። ቶትንሃም 55 ጎሎችን ያስተናገደው፣ ዌስትሃም 62 ግቦች፣ ወልቭስ 66 ግቦች እና በርንሌይ 73 ግቦች አስተናግዷል እና ከነዚህ ብቻ ነው የሚበልጠው እንጂ ከሌሎቹ በሙሉ የበለጠ ጎሎችን ያስተናገደው ዘንድሮ እጅግ መጥፎ የሚባል ሪካርድ ነው። ሌላኛው አርነ ስሎት ያሻሻሉት ሪካርድ ወይም ደግሞ በመጥፎ ሁኔታ ያስመዘገቡት ሪካርድ ደግሞ በሊቨርፑል የአሰልጣኞች ታሪክ በአንድ የውድድር ዘመን ውስጥ ከፍተኛውን ሽንፈት በማስተናገድ አሁን የአርነ ስሎቱ የዘንድሮ ቡድን ሪካርድ አስመዝግቧል። ከዚህ በፊት በሊቨርፑል ታሪክ በጣም በርከት ያሉ ሽንፈቶችን በአንድ የውድድር ዓመት ያስመዘገበው ቡድን የራፋ ቤኒቴዝ ቡድን ነበር 19 ሽንፈቶችን በማስተናገድ። ዘንድሮ ግን በአጠቃላይ በሁሉም ውድድሮች የአርነ ስሎቱ ሊቨርፑል 20ኛ ሽንፈት ሆኖ የትላንትናው ሽንፈት ተመዝግቧል። በፕሪሚየር ሊጉ ደግሞ 12ኛ ሽንፈታቸው ነው ትላንትና የተመዘገበው። በ2023/24 የውድድር ዓመትና በ2024/25 የውድድር ዓመት የሁለቱን ሽንፈቶች ብንደምራቸው የዘንድሮን ያክል ሽንፈት እንኳን አይሆኑም። ዘንድሮ 12 ሽንፈቶችን በፕሪሚየር ሊጉ ያስተናገደበት ውጤት ነው የተመዘገበውና ሊቨርፑል በሊጉ ደግሞ ያደረጋቸውን ያለፉትን 3 ጨዋታዎች ማሸነፍ አልቻለም። በማንቸስተር ዩናይትድ ተሸንፏል፣ ከቼልሲ ጋር ወጥቷል፣ ትላንትና ደግሞ በአስተን ቪላ ተሸንፏል እና በአጠቃላይ ማግኘት ከሚጠበቅበት በዚህ በወሳኝ የአውሮፓ ቻምፒየንስ ሊግ ተሳትፎ በሚደረግበት ቦታን ለማግኘት በሚደረግበት ሰዓት ላይ እንዲሁ በአጠቃላይ ማግኘት ከነበረባቸው 9 ነጥብ 1 ነጥብን ብቻ ነው ማሳካት የቻለውና ይሄም በጣም አስከፊ ቁጥር እንደሆነ ጭምር ነው የተመለከትነው። በደረጃ ሰንጠረዡን ወደ 5ኛነት ተንሸራቷል። ሊቨርፑል በ59 ነጥቦች 5ኛ ደረጃ ላይ ሲቀመጥ፣ አስተን ቪላ በአንጻሩ በ62 ነጥቦች 4ኛ ደረጃ ላይ የተቀመጠበትን ውጤት ማምጣት ችሏል። ከትላንትናው ድል በኋላ
ከጨዋታው ጋር የተያዙ አንዳንድ ጉዳዮችን ደግሞ እናንሳም። ሊቨርፑል በአመቱ 52ኛ የሊግ ጎል የተቆጠረበት ቡድን መሆኑን ቀደም ብለን ማንሳታችን የሚታወስ ነው። በቀጣይ ሊቨርፑል ከብሬንትፈርድ ጋር የፊታችን እሁድ ማለትም የአሁኑ እሁድ ሳምንት የፕሪሚየር ሊግ የፍጻሜ ጨዋታ ሲደረጉ የሚደረግ ነው የሚሆነው። ቪላ ፓርክ ላይ 2 ጎሎችን ማያስቆጠር መጥፎ አይደለም ብሏል አርነ ስሎት ከጨዋታ በኋላም ሲናገር። የሊቨርፑል አሰልጣኝ አርነ ስሎት የትላንትና ምሽቱ የአስተን ቪላ ሽንፈት በጣም ያማል ሲሉ ነው የገለጹት። ብዙ ጎል አስተናግደናል፣ እኛ ደግሞ በቂ ጎሎችን አላስቆጠርንም ያሉት አርነ ስሎት ቪላ ፓርክ ላይ በ2 ጎል ማስቆጠር ግን መጥፎ ነገር አይደለም ወይም ጥሩ ነገር ነው 2 ጎሎችን አስቆጥሮ መውጣት ብሏል። ሽንፈቱ በጣም ያማል፣ ምክንያቱም ለቻምፒየንስ ሊግ ለማለፍ ማሸነፍ ወይም ደግሞ አቻ ይበቃን ነበር ሲሉ ጨምረው ተናግረዋል። አክለውም አሁን ላይ ቀጣዩን ጨዋታ ግዴታ ማሸነፍ እንዳለብን ሁላችንም እናውቃለን ያሉት ተጫዋቾቹ ጥሩ ውጤት ማስመዝገብ የሚችሉ ነበሩ፣ ነገር ግን እንዳላችሁት ግን ውጤቱ 3-1 ከሆኑ በኋላ ግን እንቅስቃሴያቸው ሙሉ ጠፍቶባቸው ነበርና ከዛ በኋላም ጎል ለማስተናገድ ተገደናል። በዛ ምክንያት ነው ነጥብ ሳናገኝ የወጣ ነው ሲልም ጭምር ነው አሰልጣኙ ሀሳቡን እየሰጠም የሚገኘው። ከትላንትናው ጨዋታ ወጣ እንበልና ዛሬ የሚደረጉ መርሃ ግብሮችን እንመልከት። በተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ የሚደረጉ ምንም አይነት ጨዋታዎች አይኖሩም። በአንጻሩ ግን በሌሎች ሊጎች ግን ጨዋታዎች ይደረጋሉ። በእንግሊዝ ዛሬ የሚደረገው ጨዋታ የኤፍኤ ካፕ የፍጻሜ መርሃ ግብር ዛሬ የሚደረግ ነው የሚሆነው። በርካቶች በጉጉት የሚጠብቁት ጨዋታ ነው። በቼልሲና በማንቸስተር ሲቲ መካከል የሚደረገው የፍጻሜ ጨዋታም ዛሬ በዌምብሌ ስቴዲየም እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። በርካቶች የሚጠብቁታል። ጨዋታ ቀን 11 ሰዓት ሲል ይደረጋል። ማንቸስተር ሲቲ ዘንድሮ የካራባው ካፕ አሸናፊ እንደነበር እናስታውሳለን። የኤፍኤ ካፕ ሻምፒየን ለመሆን ምን አይነት እድሎች ያሉት በርካቶች ይጠብቁታል። ቸልሲ ደግሞ እንዲሁ ዋንጫን ማሸነፍ፣ ከዛ ውጭ ደግሞ የአውሮፓ ውድድሮች ላይ የዩሮፓ ሊግም ተሳታፊ ለመሆን የዛሬውን ጨዋታ ለማሸነፍ ትልቅ እድሎችን ያገኛል ተብሎ ይታሰባል። በተለይ በፕሪሚየር ሊግ 49 ነጥቦችን ሰብስቦ 9ኛ ደረጃ ላይ ነው የተቀመጠውና 2 ቀሪ መርሃ ግብሮች ብቻ ናቸው ያሉት። ስለዚህ እነዚህን 2 ቀሪ ጨዋታዎች ማሸነፍ የሚችል ከሆነ ነጥቡን ማድረስ የሚችለው 55 ነው። አሁን ደግሞ ቦርንመስ 55 ነጥቦች ነው ዩሮፓ ሊግ ቦታ ላይ የሚገኘው ቡድን ማስመዝገብ የቻለውና ስለዚህ ከዚህ በኋላ አንድ ጨዋታ ነጥብ ማግኘት የሚችል ከሆነ ቸልሲዎች የዩሮፓ ሊግን ቦታ ጭምር በፕሪሚየር ሊጉ ማግኘት የማይችሉበት እድል አለ። በአንጻሩ የኤፍኤ ካፕ ጨዋታን ማሸነፍ ግን በቀጣይ ወደ ዩሮፓ ሊጉ ስለሚያሳልፍ ግን የዛሬውን ጨዋታ ይጠቀሙበታል ተብሎ ይታሰባል። የዛሬውን ጨዋታ ለማሸነፍ ቅድመ ግምት ያገኘው ማንቸስተር ሲቲ ነው። የፍጻሜው ጨዋታ ላይ በሲቲ በኩል ምናልባት የሮድሪ የመመለስ እድል ይኖረዋል የሚሉ አይነት ዘገባዎች እየወጡ ይገኛሉ። ከዛ ውጭ ግን ሌላ ምንም አይነት ጉዳት እንደሌለባቸው ነው ይፋ የተደረገው። በቼልሲ በኩል ደግሞ ዣሲ ደሪ ከዛ ውጭ ደግሞ ኤስቴቫኦ በዛሬው ጨዋታ ላይ በጉዳት ምክንያት የማይኖሩ ተጫዋቾች ናቸው። የጄሚ ባይኖ ጌቲየንስ እና የሮበርት ሳንቼዝ ጉዳይም አልተረጋገጠም። የሮበርት ሳንቼዝ ጉዳይ እንኳን የመመለስ እድሉ በጣም ሰፋ ያለ እንደሆነ ግን ይፋ ተደርጓል። ዳረን ኢንግላንድ የዛሬውን ጨዋታ ይመራዋል። 90,000 ደጋፊዎችን በሚይዘው ዌምብሌይ ስቴዲየም ዛሬ የኤፍኤ ካፕ የፍጻሜ ጨዋታ የሚደረግ ነው የሚሆነው። እነዚህ ሁለት ቡድኖች ያለፉትን የእርስ በርስ 3 ግንኙነቶቻቸውን ከተመለከተን ማንቸስተር ሲቲ የበላይነት አለው። በፕሪሚየር ሊጉ ባለፉት 2 ጨዋታዎች ላይ ተገናኝተው እንደነበር እናስታውሳለን። የደርሶ መልስ ጨዋታ ላይ ማለት ነው። በስታንፈርድ ብሪጅ በተደረገው ጨዋታ ማንቸስተር ሲቲ 3-0 በሆነ ውጤት አሸንፎ ነበር። ከዛ ውጪ በኢቲሃድ ስቴዲየም በተደረገው የዘንድሮ መርሃ ግብር ደግሞ ሁለቱ ቡድኖች ሳይሸናነፉ 1-1 ነበር ያጠናቀቁት። ሌላኛው ሶስተኛው መርሃ ግብር አምና የተደረገ የፕሪሚየር ሊግ ጨዋታ ነው። በኢቲሃድ ማንቸስተር ሲቲ 3-1 አሸንፎ ነበር። ስለዚህ ካለፉት 3 ጨዋታዎች ሁለቱን ያሸነፈው ማንቸስተር ሲቲ ነው። አንደኛውን ጨዋታ ደግሞ በአቻ ውጤት ነው ያጠናቀቁት። ቸልሲ በተለይ 2 አሰልጣኞችን አሰናብቶ ነው የዛሬውን ጨዋታ የሚያደርገው። አሰልጣኝ ኤንዞ ማሬስካን አሰናብቶ ከዛ ውጭ ደግሞ ሊያም ሮስኒየርንም እንዲሁ አሰናብቶ ዛሬ በካሉ ማክፈርለን እየተመራ የፍጻሜውን ጨዋታ የሚያደርግ ይሆናል። የዛሬው ጨዋታ በትልቁ ይጠበቃል። ማንቸስተር ሲቲዎች ምናልባት የዶሜስቲክ ትራቨልን ለማሳካት የፕሪሚየር ሊጉ ላይ በጣም አጣብቂኝ ውስጥ ቢሆንም ወይም ደግሞ የአርሰናል ላይ የተንጠለጠለ ቢሆንም አርሰናል አሁን ትልቁ እድል ያለው ቡድን እንደሆነ ቢታወቅም ነገር ግን ምናልባት አርሰናል ነጥቦችን የሚጥል ከሆነ ፕሪሚየር ሊጉን የማሸነፍ እድል የሚኖራቸው ከሆነ በዶሜስቲክ ወይም ደግሞ በሀገር ውስጥ ትሬብልን ለመስራት እንቅስቃሴዎችን ያደርጋሉ። ካራባው ካፕን አሸንፈዋል። ዛሬ በኤፍኤ ካፕ ፍጻሜ ጨዋታ ላይ ያሉና ፕሪሚየር ሊጉ ላይ ደግሞ የአርሰናልን ነጥብ መጣል እየጠበቁ ቀጣዮቹን ጨዋታዎች የሚያደርግ ይሆናልና የዛሬው ጨዋታም ለማንቸስተር ሲቲም ለቼልሲም እጅግ በጣም ወሳኝ ይሆናል ተብሎ ይታሰባል። ጨዋታው ልክ ቀን 11 ሰዓት ሲል በዌምብሌይ ስቴዲየም የፍጻሜው ጨዋታ እንደሚደረግ ነው የተገለጸው። የዚህን የጨዋታ ውጤት ግምቶቻቸውን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከዛ ውጭ ግን ዛሬ በጀርመን ቡንደስሊጋ ጨዋታ ይደረጋል። የጀርመን ቡንደስሊጋ የፍጻሜ መርሃ ግብሮች ናቸው ዛሬ የሚደረጉት። ሻምፒዮኑን የለየው የጀርመን ቡንደስሊጋ ባየር ሚኒክ ሻምፒዮን መሆኑን
ቀድሞ ማረጋገጡ ይታወሳል። ዛሬ ግን በተመሳሳይ ሰዓት ቀን 10 ሰዓት ከ30 በሚደረጉ መርሃ ግብሮች ፍጻሜውን ያገኛል የጀርመን ቡንደስሊጋ። በዚህ መሰረትም ቦሩሲያ ሞንቸግላድባክ ከሆፋይኒየም፣ ባየር ሌቨርኩዘን ከሃምበርግ፣ ባየር ሚኒክ ከኮሎኝ ጋር ይጫወታል። በሜዳው አሊያንዝ አሬና ነው የሚደረገው። አይንትራክ ፍራንክፈርት ከስቱትጋርት፣ ፍራይበርግ ከአርቤ ለብዚሽ፣ ሄዲንሃም ከማይንስ፣ ሴምት ፓውሊ ከቮልስበርግ፣ ኡኒየን በርሊን ከኦግስበርግ፣ ቨርደር ብሬመን ከቦሩሲያ ዶርትመንድ ጋር የሚያደርጓቸው ጨዋታዎች ዛሬ የሚጠበቁ መርሃ ግብሮች ናቸው። በሳዑዲ ፕሮሊግ ዛሬ አንድ ተጠባቂ መርሃ ግብር ይደረጋል። በርካቶች በጉጉት የሚጠብቁት ጨዋታ ነው። ይህ ጨዋታ ልክ ምሽት 1 ሰዓት ከ05 ሲል ይደረጋል። አልሂላልና ኒኦም የሚያደርጉት መርሃ ግብር ዛሬ የሚጠበቅ ነው። አልሂላል በዛሬው ጨዋታ ላይ ነጥብ የሚጥል ከሆነ አልናስር ሳይጫወት ሻምፒዮን መሆኑን የሚያረጋግጥበት ውጤት ይሆናል ተብሎ ይታሰባል። ስለዚህም የዛሬውን ጨዋታም ሻምፒዮኑን ላለመለየት ወይም ደግሞ እስከ ፍጻሜው የመጨረሻው ቀን ድረስ እንዲጓዝ ከተፈለገ አልሂላል ዛሬ ጨዋታውን ማሸነፍ ይኖርበታል። ነገር ግን የማያሸንፍ ከሆነ ግን አልናስሮች ሳይጫወቱ ሻምፒዮን መሆን የሚችሉበት ወይም ደግሞ የመጨረሻውን ጨዋታ መጫወት ሳይጠበቅባቸው ወይም ደግሞ እሱን ከማድረጋቸው በፊት ሻምፒዮን መሆናቸውን ያረጋግጣሉ። ዛሬ በኤዥያ ቻምፒየንስ ሊግ 2 የፍጻሜ ጨዋታ ይደረጋል። የክሪስቲያኖ ሮናልዶ ክለብ አልናስር እና የጃፓኑ ክለብ ጋምባ ኦሳካ ደግሞ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ዛሬ የሚደረጉ በትልልቆቹ የአውሮፓ ሊጎች የሚደረጉ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ወደ ቤተሰቦቻችን የአርሰናልን መረጃዎች ደግሞ ወደ እናንተ እናደርስ። በርናርዶ ሲልቫም ስለ አርሰናል አንዳንድ ጉዳዮችን አጋርቷል። እያደጉ እንደመጡ እርግጥ ነው ሲል ይናገራል። እያደጉ ለምን ያክል ጊዜ እንደመጡ ግን መመልከት ይቻላል። ምክንያቱም ይሄ ቡድን ለ5 ዓመታት ያክል አብሮ የቆየ ቡድን ነው። ስለዚህም አሁን ላይ ጠንከር ብለው ለዋንጫ መፎካከር መጀመራቸው ተፈጥሯዊ ነው። እስኪ ምን እንደሚፈጠር ግን እንመለከታለን ሲልም ጭምር ነው በርናርዶ ሲልቫ የሚናገረው። እኔ በአርሰናል ፍቅር በጭራሽ አልወደኩም። አሁንም ዋና ተቀናቃኛችን ሊቨርፑል እንደሆነ ነው ማምነው። እንዲሁም ይሄ የኔ የግል አስተያየት መሆኑንም እንደተጠበቀ ሆኖ ሲል ይናገራል። ቡድናችን የሽግግር ወቅት ላይ ባይሆንና ብዙ ስህተቶችን ባንሰራ ኖሮ ይህንን ሊግ አሸንፈነው ነበር ብዬ አምናለሁ። በቀላሉ እናሸንፋለን ማለት አይደለም፣ ነገር ግን እናሸንፈው ነበር ስል ነው በእርግጠኝነት መናገር የምችለው ሲል በርናርዶ ሲልቫ ይናገራል። ከዛ ውጭ ግን የአርሰናል አጨዋወት ግን እንደ ራግቢ አይነት ነው ሲልም ነው በርናርዶ ሲልቫ የሚናገረው። የማንቸስተር ሲቲው አማካይ በርናርዶ የአርሰናል አጨዋወት እግር ኳስ አይደለም በአብዛኛው ሲልም ነው ትችቱን ያቀረበው። የአርሰናል ታክቲክ እግር ኳስ አይደለም ያለው በርናርዶ የራግቢ ጨዋታ አይነት ነው የሚመስለው ሲልም ይናገራል። ይሄ ነገር መፈጠሩ በጣም ያሳዝናል ያለ ሲሆን ደጋፊዎች ይህንን አይነት ነገር ለማየትም ወደ ስቴዲየም በጭራሽ አይመጡም፣ እውነት ለመናገር አሰልቺ ነው ሲልም ጭምር ነው የማንቸስተር ሲቲው ካፕቴን በርናርዶ ሲልቫ ሀሳቡን የሰጠው። ነገር ግን አንድ ላይ ግን በመቆየታቸው ምክንያት በጣም ጠንካራ ቡድን መስራቱን ጭምር ነው ግን ይፋ ያደረገው። ቪንሰንት ኮምፓኒ ከቻምፒየንስ ሊግ ፍጻሜ በፊት ሚኬል አርቴታን ደግፎታል። አርቴታ የቻምፒየንስ ሊግ ዋንጫን ማሸነፍ እንደሚችል ጠንካራ እምነት አለኝ ሲል ነው ቪንሰንት ኮምፓኒ የሚናገረው። ኮምፓኒ ፓሪስ ሰን ዠርሜን ጥራትና ልምድ ያለው እንደሆነ አምኗል። ነገር ግን አርሰናል ለዝግጅቱ በአእምሮና በታክቲካል ዝግጁ እንደሆነ ያምናል። ፓሪስ ሰን ዠርሜን ታሪክ ያለው ጠንካራ ቡድን ነው፣ ልምድ ያለው አሰልጣኝ ያለው። ነገር ግን አርሰናል ለኔ ለፍጻሜው የበለጠ ዝግጁ ይመስለኛል። ራሳቸውን በአእምሮና ከዛ ውጭ ደግሞ በሌሎችም ነገሮች በደንብ ማዘጋጀት፣ በታክቲክም ራሳቸውን በደንብ ማዘጋጀት የሚችሉ ከሆነ ግን ይህ ቡድን ዋንጫ የማምጣት ትልቅ እድሎችን ያገኛል ብዬ አስባለሁ ሲልም ጭምር ነው የተናገረውና በፍጻሜው ጨዋታ ላይ የተሻለ እድልን ለአርሰናል እሰጣለሁ ሲልም ጭምር ነው የተናገረው። ቪንሰንት ኮምፓኒ ስለ አርሰናል ጉዳዮችም እንዲሁ ሲያነሳ በዚህ ሳምንት አርሰናል የፊታችን ሰኞ ነው ጨዋታውን የሚያደርገው ከበርንሌ ጋር መርሃ ግብሩን ያደርጋል። በርከት ያሉ በበርንሌ በኩል ያሉ ሰዎች ሀሳቦቻቸውን እየሰጡ እንደሆነ ይታወቃል። በተለይ ካፕቴኑ ካይል ዎከር፣ ከዛ ውጭ አሰልጣኙም ደግሞ እንዲሁ ጃክሰንም ጭምር ለማሸነፍ ዝግጁ ነን፣ አርሰናልን ለማሸነፍ ሁሉም ሰው አርሰናል ጨዋታውን እንዳሸነፈው ነው የሚደመደመው። ነገር ግን እኛም አርሰናልን በጨዋታው ላይ ጉድ ለመስራት ዝግጁ ነን ሲሉ ጭምር ሀሳባቸውን መስጠታቸው ይታወሳል። አርሰናል ይህንን ጨዋታ በማሸነፍ በተለይ በኤምሬትስ ስቴዲየም የሚደረግ የመጨረሻ ጨዋታቸው እንደሆነ ይታወቃልና ይህንን ጨዋታ በማሸነፍም ትልቅ ነገሮችን ለማድረግ ዝግጁ እንደሆኑ እየተገለጸ ይገኛል። የሜዳው ድባብም ልዩ ሊሆን እንደሚችል ነው አሰልጣኝ ሚኬል አርቴታ ጭምር ይፋ ያደረገውና የፊታችን ሰኞ ይደረጋል ይሄ ጨዋታ። አርሰናልን ወደ ዋንጫው አንድ ስቴፕ የሚያስጠጋው አይነት ውጤት ይሆናል ተብሎ በርካቶች በጉጉት እየጠበቁት ይገኛሉ። ይሄ ጨዋታ ለአርሰናል በተለይ ለዋንጫውም በጣም ወሳኝ ጨዋታ ይሆናል ተብሎ ይታሰባል። አሁን አርሰናል 3 የፍጻሜ ጨዋታዎች ይቀሩታል። ከበርንሌ ጋር የሚያደርገው የፊታችን ሰኞ የሚደረገው ጨዋታ፣ ከዛም በፕሪሚየር ሊግ የመጨረሻ ጨዋታ ከክሪስታል ፓላስ ጋር ነው የሚያደርገው። ከዛ ውጪ በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ደግሞ
ከፓሪስ ሰን ዠርሜን ጋር እነዚህ 3 ጨዋታዎች ለአርሰናል የዘንድሮ የውድድር ዓመት ማማር እጅግ በጣም ወሳኝ ጨዋታዎች ይሆናሉ ተብሎ እንደሚጠበቅ ነው ዘገባው ይፋ ያደረገው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እንንገራችሁ። ማንቸስተር ዩናይትድ እና አሰልጣኝ ማይክል ካሪክ በአብሮነት ለመቀጠል መስማማታቸው ይፋ ተደርጓል። በዛ ላይ በዚህ ሳምንት ከነገ ከሚያደርጉት ጨዋታ አስቀድመው ሁሉ ነገር ይፋ ለማድረግም እቅድ እንዳላቸው ጭምር ነው የተነገረው። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በቋሚነት ለመሾም ንግግር ላይ መሆናቸው ተገልጾ እንደነበር ይታወሳል። በርካቶችም ጠብቀዋል። ምክንያቱም በጣም ጥሩ የሚባሉ ውጤቶችን ነው ማስመዝገብ የቻለው በተሰጠው የ6 ወራት ቆይታውና በጣም ጥሩ ነገሮችን አድርጓል። ከውጤቱ በተጨማሪ ደግሞ ያሸነፋቸው ክለቦችን ደግሞ ስትመለከቱ በጣም ጥሩ የሚባሉ ውጤቶችን ማምጣቱ ይታወሳል። እርግጥ ነው የኦሌ ጉናር ሶልሼር ጉዳይ እንዳይደገም በርካቶች ስጋት አላቸው። ኦሌ ጉናር ሶልሼር እንዲሁም በጊዜያዊ አሰልጣኝነቱ በጣም ጥሩ የሚባሉ ውጤትን ካመጣ በኋላ ከዛ በኋላ ግን በቋሚነት ከቀጠለ በኋላ እርግጥ ነው ሁለተኛና ሶስተኛ የወጣባቸው ሲዝኖች አሉ። ነገር ግን ለማንቸስተር ዩናይትድ ሁለተኛና ሶስተኛ ደረጃን ይዞ ማጠናቀቅ ያን ያክል ስኬት የሚባል አይደለምና ወደ ዋንጫው መመለስ ይፈልጋሉ፣ ወደ ትልቁ ክብራቸው መመለስ ይፈልጋሉና ያንን ክብር መልሶ ማምጣት የሚችልን አሰልጣኝ ነው አሁን ላይ ማምጣት የሚፈልጉት። ስለዚህ አሁን በማይክል ካሪክ አምነዋል። ማይክል ካሪክ በቀጣይ የውድድር ዓመት የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ የመቀጠል እድሉ ሰፊ ነበር ሲባል ነበር። መስማማታቸው ይፋ ተደርጓል። አሁን ላይ ማይክል ካሪክ በክለቡ የ2 ዓመታትና ተጨማሪ 1 ዓመት ውልም ለመፈረም መስማማቱ ነው እየተነገረ የሚገኘው። በአሁኑ ሰዓት የመጨረሻ ዝርዝር ጉዳዮችም መጠናቀቅ እንደሚቀራቸው ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትድን በ15 የሊግ ጨዋታዎች የመሩት አሰልጣኝ ማይክል ካሪክ ቡድኑ ለቻምፒየንስ ሊግ ተሳትፎም ማብቃታቸው የሚታወስ ጉዳይ ነው። ብሩኖ ይናገራል። ለመስበር ስለተቃረበው የአሲስት ሪከርድ ወሰንም ነበር ጥያቄ የቀረበለት። በእርግጥ የተለየ ሪከርድ ነው፣ ምክንያቱም በታላላቅ ተጫዋቾች እጅ ስር ያለው ቴሪ ዳንኤል ኦንሪ የሚሆኑ ኬቨን ደብሮይና የተለዩ ተጫዋቾች ናቸውና የእነሱን ሪከርድ ለመስበር መሞከር በጣም ትልቅ ነገር ነው ብሏል። እናም ይህንን ማሳካት አስደሳች ነገር ነው። ነገር ግን እኔ ትኩረቴ እዛ ላይ ብቻ ማድረግ አልፈልግም፣ የቡድኑ ድል ላይ ነው በትልቁ ትኩረት ማድረግ የምፈልገው ሲልም ነው የተናገረው ብሩኖ ሚጌል ፈርናንዴስ ሲናገር። ብሩኖ ይቀጥልና የአመቱ ምርጥ ተጫዋች ወይም ደግሞ የፉትቦለር ኦፍ ዘ ይር የሚለውን ሽልማት በማሸነፉ አስተያየቱን ሰጥቷል። ይህንን ሽልማት በማሸነፌ በጣም ደስተኛ ነኝ። ነገር ግን ዴክላን ራይስ ቢያሸንፍ እንኳን የሚገባው የውድድር ዓመትን ያሳለፈው፣ ምክንያቱም ቀደም ብዬ እንደተናገርኩት በሊግ ውስጥ ይሄኛው ነው በላጩ ወይም ምርጡ ተጫዋች የሚባል ነገር አለ ብዬ አላምንም። በጣም በርከት ያሉ ምርጥ ተጫዋቾች ስላሉ በውድድር ዘመኑ መጨረሻ በተጫዋቾች መካከል ምርጫ በምታደርግበት ጊዜ በግልጽ እንደሚታየው ቁጥሮች በተለይ ጎልና አሲስቶች በውሳኔ ላይ በጣም ትልቅ ተጽዕኖዎችን እንደሚያሳድሩ አውቃለሁ። እኔ ድንቅ የውድድር ዘመን እንዳሳለፍኩኝ አስባለሁ። እነዛንም ቁጥሮች በጨዋታዬ ላይ ማከል ችያለሁ ብለዋል። እርግጥ ነው ለዴክላን ራይስም ይህንን ቁጥር ማግኘት ይከብደዋል። ምክንያቱም እሱ ወደ ኋላ ሳብ ብሎ ወይም በዲፐር ሚና ነው የሚጫወተውና የአሲስቶቹን ቁጥሮችንና እንዲሁ ደግሞ የጎል ቁጥሮቹን ከፍ ማድረግ ምናልባት ሊከብድ ይችላል እሱ ከሚሰለፍበት ቦታ አንጻር። ነገር ግን እሱ አስደናቂ ተጫዋች እንደሆነ ግን አውቃለሁ። ሽልማቱን እሱ ቢያገኝ ኖሮም ልክ ቻምፒየንስ ሊግ ፍጻሜ በደረሰ ጊዜ እንዳደረገት ሁሉም መልእክት ልኬ እንኳን ደስ አለህ ብዬ እንዲሁ ሽልማቱ እንደሚገባው መገልጽለት ነበር። የአውሮፓ ቻምፒየንስ ሊግ ፍጻሜ መድረሳቸውን ሲያረጋግጡም ይህንን መልእክት ልኬለታለሁ ሲልም ነው ብሩኖ ሚጌል ፈርናንዴስ ሀሳቡን እየሰጠ እንደሚገኝ እየተገለጸ የሚገኘው። ሌላኛው ከብሩኖ ጋር በተያያዘ የሚነሳው ጉዳይ ደግሞ እንዲሁም የማንቸስተር ዩናይትድ የአመቱ ምርጥ ተጫዋች ሽልማትን እንዲሁም ማሸነፍ ችሏል። ወይም የሰር ማት በዝቢን የአመቱ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። ብሩኖ ለአምስተኛ ጊዜ ነው ይህንን ሽልማት እንዳሸነፈ የተመለከት ነውና የአመቱ የማንቸስተር ዩናይትድ ምርጡ ተጫዋች የሚለውን ሽልማት አሸንፏል። በዚህ መሰረትም ፖርቱጋላዊው አማካይ ብሩኖ የማንቸስተር ዩናይትድ የአመቱ ምርጥ ተጫዋች ተብሎ በአብላጫ ድምጽ ተመርጧል። ብሩኖ ፈርናንዴስ ለአምስተኛ ጊዜ ነው ማንቸስተር ዩናይትድ የአመቱ ምርጥ ተጫዋች ሽልማትንም እንዳሸነፈ የተመለከት ነው። ብሩኖ ፈርናንዴዝ ለአምስተኛ ጊዜ ካሸነፈ በኋላ ስለ ሽልማቱ ሲጠየቅም ለዚህ ክብር በጣም አመሰግናለሁ። እኛ የምንጫወተው ለደጋፊዎቻችንና ለክለባችን ነው። ይህንን ሽልማት ለነሱ መቀበል ሁልጊዜም ልዩ ስሜት እንደሚፈጥረም ጠንቅቅ ያውቃለሁ ብሏል። ከምንም በላይ ግን ይህንን ሽልማት ለክለቡ ታላላቅ ነገሮችን ማሳካት እንደምንችል ጽኑ እምነት የሰጠኝ ነው ሲል ይናገራል። ደጋፊዎቻችን በእኛ ላይ እንዲህ ያለ እምነት ሲኖራቸው በእያንዳንዱ የውድድር ዘመን ትልልቅ ስኬቶችን እንድናስመዘግብም ይገፋፉናል ብሏል። ሁላችንም በዚህ ክለብ ምን ማሳካት እንደምንፈልግና ምን እንደሆነ ደጋፊዎች እኛ ስኬታችንን ላይ እንድንሆንም ምን ያክል እንደሚፈልጉ ጠንቅቀን እናውቃለን። ደጋፊዎቻችን በተጫዋቾች ያላቸው መተማመንም ከሁሉ በላይ አስፈላጊው ነገር ነው ሲልም ነው ብሩኖ ጨምሮ የተናገረውና ለአምስተኛ ጊዜም
የማንቸስተር ዩናይትድ የአመቱ ምርጥ ተጫዋች የሚለውን ሽልማትም ማሸነፍ የቻለ ተጫዋች መሆኑን ነው የተመለከት ነው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ የማታያስ ደሊት የተመለከተ ጉዳይ ነው። ማታያስ ደሊት ስለ አለባበሱ የሚሰነዘርበት ትችት አለ። እኔ ማታያስ ደሊት ነኝ፣ ሁልጊዜም ቢሆን ራሴን መሆን እወዳለሁ። ውድ ልብሶችን ለብሼ ልምምድ ቦታ ላይ ስመጣም አታዩኝም። ነገሩ በጣም ቀለል ያለ ነው። የኔ ስራ እግር ኳስን መጫወት ብቻ ነው። እኔ ሜዳ ላይ ነው ኮከብ መሆን የምፈልገው። አንዳንድ ጊዜ በክለብ ውስጥ ያሉ ሰዎች በእንደዚህ አይነት ነገሮች ያሾፉብኛል። እኔ ግድ አይሰጠኝም። በራሴ ባህሪና ስታይል እተማመናለሁ ሲልም ጭምር ነው የተናገረው ማታያስ ደሊት። ከዛ ውጪ ማታያስ ደሊት ደግሞ በጉዳቱ ምክንያት ቀዶ ጥገና ማድረጉን ጭምር የሚያሳዩ መረጃዎች ናቸው አሁን ላይ ይፋ እየተደረጉ የሚገኙት። ወደ ሜዳ ለመመለስ በሚልም ከ6 ወራት ያልተቋረጠ የሕክምናና ከባድ ጥረት በኋላ ቀዶ ሕክምና የመጨረሻው አማራጭ ሆኗል ሲልም ጭምር ነው ማታያስ ደሊት እንዲሁ ሀሳቡን የተናገረው። ቡድኑ ላለፉት 6 ወራት ማገልገል ባለመቻሌ እንዲሁም ደግሞ ከመጪው የዓለም ዋንጫ ውድድርም ውጪ በመሆኔ በጣም አዝኛለሁ ብለዋል። ነገር ግን እንደገና ወደ ሜዳ ደግሞ ተመልሼ በደጋፊዎች ፊት ለመጫወትም ጠንክሬ መስራቴን አላቆምም ሲልም ጭምር ነው በኢንስታግራም አካውንቱ ላይ ማታያስ ደሊት የተናገረው። የቀዶ ጥገናዎችን ያደርገዋል። ስለዚህም ከዓለም ዋንጫ ውድድርም ውጪ መሆኑ መረጋገጡ ጭምር ነው ይፋ እየተደረገ የሚገኘው። ሌላኛው የምናነሳው ጉዳይ ማይክል ካሪክ የሰጠው ሀሳብ ነው። በተለይ በዚህ ሳምንት በነገው ዕለት ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር የአመቱ የመጨረሻ የኦልድ ትራፎርድ ጨዋታውን እንደሚያደርግ ይታወቃል። የመጨረሻው መርሃ ግብር ከሜዳ ውጭ የሚደረግ ነውና በኦልድ ትራፎርድ የመጨረሻው ጨዋታ ነው ነገ የሚደረገው። ማይክል ካሪክ ከዚህ ጨዋታ ጋር አያይዞ አንዳንድ ጉዳዮችን አንስተዋል። ማይክል ካሪክ ሲናገር ስለ ቡድን ዜና ካሴሜሮ ለጨዋታው ዝግጁ ነው። የቤንጃሚን ሼስኮ ሁኔታ ግን እንደ ካሴሜሮ ቀላል አይደለም። የገጠመው ህመም ምክንያት አሁንም 100% ዝግጁ እንዳልሆነ ጭምር የተናገረው። ምናልባት ካሴሜሮ የመጨረሻው የኦልድ ትራፎርድ ጨዋታው ስለሚሆን ስንብት ይደረግለታል ተብሎ ይታሰባል። አሰልጣኙም ሲናገር ሁኔታው በግልጽ መታወቁ ለእኛም ሆነ ለሱ ትልቅ እገዛን አድርጎልናል። በክለቡ ያለው ቆይታም ወደ ፍጻሜ መቃረቡን ማወቁም አቋሙን አሟጦ ደግሞ ለቡድኑ እንዲሰጥም ረድቶታል ሲልም ይናገራል። ይህንን ሁኔታ ለያዘበት መንገድም ትልቅ ክብር ይገባዋል ሲል የተናገረው። ማንቸስተር ዩናይትድ በቋሚነት መረከብ ላንተ ምንድነው ትርጉሙ ተብሎም ካሪክ ጥያቄ ቀርቦለት ነበር። ዩናይትድን እንደ ሁልጊዜው ልዩና ታላቅ የእግር ኳስ ክለብ ማድረግ ነው ለኔ ፍላጎቴ። ወደዚህ ተመልሼ የዚህ አካል በመሆኔና ደጋፊውና ደግሞ እንደ ተጫዋችም እንዳሳለፈ ሰው በክለቡ እጅግ በጣም እንደሚቆረቆር ንጹህ ደጋፊም ክለቡን ለማገዝና ወደፊትም ለማራመድ በሚያስችል ላይ መገኘቴ በጣም ትልቅ ኩራት ይሰማኛል ነው ያለው። ትልቅ እርምጃ መራመድ መቻላችንና ወደ ቻምፒየንስ ሊግ መመለሳችን በጣም መልካም ነገር ነው። እስካሁን በሰራነው ስራም ደስተኛ ነን ሲልም ጭምር ነው የተናገረው። ማይክል ካሪክ ሲናገር ስለ ወደፊት ቆይታውም ጥያቄ ቀርቦለት ነበር። የኔ የወደፊት እጣ ፈንታ በቅርቡ ይወሰናል። 2 ጨዋታዎች ቀርተውናል። ከዛ ውጭ ግን ብዙ የምጨምረው ነገር የለም ብሏል። ሁኔታው ለሁላችንም ግልጽ ነውም ሲል ጨምር ነው ካሪክ ጨምሮ የተናገረው። ከእሁዱ ጨዋታ በኋላ ለደጋፊዎች ንግግር እንዲያደርግም እንዲሁ ጥያቄ ቀርቦለት ነበር። ሁኔታው ምንም ይሁን ምን ለደጋፊዎች ንግግር ማድረጉ አስፈላጊ ይመስለኛል። ደጋፊዎቻችንን ማመስገን ስላለብን አስፈላጊ ነው። እኔም በግሌ ላሳለፍነው የውድድር ዘመንና ለሰጡን ድጋፍም በተለይ ደግሞ እኔ ኃላፊነቱን በወሰድኩባቸው ባለፉት 4 ወራት ላሳዩን ድጋፍ ላመሰግናቸው ፈልጋለሁ። ስለወደፊቱ ቆይታዬና ስለሚመጣው ነገር ለማወቅም እንደምትፈልጉ አውቃለሁ። ነገር ግን ያም ሆነ ይህ እስካሁን በጋራ ስላሳለፍነው ነገር ግን ስላለን ቁርጠኝነት ማመስገን አስፈላጊ ነው። እኔም ሆንኩኝ ተጫዋቾቹ ያንን ቁርጠኝነት ተሰምቶናል። በተናጠልም ሆነ በቡድን ደረጃ ድጋፍ ተደርጎልናል ሲልም ጭምር የተናገረው ካሪክ ስለ ረዳት አሰልጣኝ ስቲቭ ሆላንድም ሲናገር እጅግ ድንቅ አሰልጣኝ ነው። በጣም ሰፊ ልምድ ያለው፣ መልካም ጊዜያትንም ሆነ ፈታኝ ጊዜያቶችም እንዲህ ሁኔታዎች አልፈዋል። በጣም ብልህ ሰው ነው። አስፈላጊ የሆኑ ነገሮች በትክክለኛው ሰዓትን ይናገራል። በአጠቃላይ ለእኔ ለስራ ባልደረቦቼና ለተጫዋቾቼ መረጋጋት እንዲኖር ያደርጋል። የተለየ ነገር ለማምጣት ረገድም የራሱ ድርሻ እንዳለው ጭምርም አስባለሁ ሲል ነው የተናገረው ማይክል ካሪክ። ለመጀመሪያ ጊዜ የጨዋታ እድል ስለሰጠኝ ኤሪክ ቴን ሃገን ከልብ ያመሰግነዋለሁ ያለው ደግሞ ኮቢ ማይኖ ነው። የፕሮፌሽናል እግር ኳስ ህይወቴን ያስጀመረውና አሁን ላለሁበት ደረጃ እንድደርስም እድሉን ለመጀመሪያ ጊዜ የሰጠኝ ኤሪክ ቴን ሃግ ነውና በጣም ከልብ ያመሰግነዋለሁ ብሏል ኮቢ ማይኖ ሲናገር። አንዳንዱ አሰልጣኝ የራሱ የሆነ የጨዋታ መንገድ አለው። ለሱ የጨዋታ እቅድ ተስማሚ እንዳልሆንክ ከተሰማው አትመረጥም። አንተ ልታደርግ የምትችለው ብቸኛው ነገር ጠንክረ መስራት ብቻ ነው ሲል ኮቢ ማይኖ ጨምሮ ይናገራል። ማንቸስተር ዩናይትድ በሩበን አሞሪም ስር በነበረበት ጊዜም እንዴት ትገልጸዋለህ ተብሎ ተጠይቆ ነበር። ተቀያሪ ተጫዋች እንኳን ሆነ ወደ ሜዳ በማትገባበት ወቅት ነገሮች በጣም ከባድ ይሆኑብሃል ብለዋል ኮቢ ማይኖ። ነገር ግን ቤተሰቦቼና ጓደኞቼ በጨለማው ማብቂያ ጊዜ ላይ ብርሃን እንዳለ እንዳስብ አድርገውኛል።
እድልም በሆነ ደግሞ ወቅት ላይ ወደ እኔ እንደሚመጣ ያውቁ ነበር። ስለዚህም ደግሞ እኔ ማድረግ የነበረብኝ ታጋሽ መሆን እንደነበር ነው የተናገርኩት ሲልም ነው የተናገረው ኮቢ ማይኖ። የጨዋታ ጊዜ በትንሹ እንኳን የማታገኝ ከሆነ ወይም ደግሞ ምንም የምትጫወትበትም አማራጭ ከሌለ አማራጮችን መመልከት ትጀምራለህና እኔ ግን ሁሉም የማስበው ለዩናይትድ መጫወትን ነበር። ነገር ግን ባደግኩበት ክለብ ራሴን ማጎልበት አልቻልኩም ነበርና ወይም ደግሞ የቋሚነት እድልን ማግኘት አልቻልኩም። ስለዚህ ለመልቀቅም እጅጉን ተቃርቤ ነበር ሲልም ነው የተናገረው። ልጅ እያለ እንደማን መሆን ትፈልግ ነበር የሚል ጥያቄ ቀርቦለት ነበር ኮቢ ማይኖስ። እንደ ሩኒ ብሏል። ሩኒ ሁሌም ወደው ነበር እና ደግሞ ራሽፈርድንም በጣም አደንቋለሁ ሲልም ጭምር ነው የተናገረው። ካሴሜሮ ይናፍቃሉ ወይ ሲለቅ ተብሎም ተጠይቆ ነበር። በጣም እንጂ 100% ይናፍቀኛል። በእኔ የእግር ኳስ ህይወት ውስጥ በሜዳ ላይም ሆነ ከሜዳ ውጭ እንዲሁም በማንኛውም አይነት የህይወት ዘርፍ ላይ ትልቅ ሚናን ከተጫወቱ ሰዎች መካከል አንደኛው ነው ብሎታል። ካሪክ የሚናገረው የትኛውም ነገር ማመን ትችላለህ፣ ምክንያቱም ለዚህ ክለብም ተጫውቶ ነው ያለፈው። ዩናይትድን ለሚያክል ትልቅ ክለብ ተጫውቶ በማለፉ በሜዳ ላይ ምን እንደሚገጥምህ እንዲሁም ደግሞ ከሜዳ ውጭ ምን እንደሚከሰትም ጠንቅቆ ያውቃል። የሚናገረው እያንዳንዱ ነገርም እንደ እንቁ የሚቆጠር ውድ ምክር ነው ብሎታል ኮቢ ማይኖ ሲናገር። ጄሚ ካራገር አንድ ሀሳብን ሰጥቷል። ካሴሜሮን መናገሬ በጣም ጸጽቶኛል ሲልም ነው የተናገረው። ጄሚ ካራገር የቀድሞው የሊቨርፑል ተጫዋች የነበረው ጄሚ ካራገር ስለ ካሴሜሮ የሰጠው አስተያየት እንደጸጸተው ነው የተናገረው። ጄሚ ካራገር በአንድ ወቅት በተለይ አምና ጥሩ ጊዜያቶችን ባላሳለፈበት ጊዜ ካሴሜሮ እግር ኳስ ሳይተውህ በፊት አንተ እግር ኳስን መተው አለብህ ብሎት እንደነበር ይታወሳልና ካሴሜሮ በበኩሉ የእሱን ክለብ አሰናብቼ 2 ቻምፒየንስ ሊግ ዋንጫዎችን ስላነሳው ተናዶብኝ ነው የሚል ምላሽን የሰጠው አሁን ላይ ጄሚ ካራገር ካሴሜሮ እግር ኳስ ጥሎ ሳይሄድ አንተ ተው በማለት ተጸጽቻለሁ ሲልም ነው የተናገረው። አቅምን ጨርሰሃል ማለት ለካሴሜሮ እንደማይሰራ አምኜ መቀበል አለብኝ ሲልም ነው ጨምሮ የተናገረውና በዚህ ምክንያትም ነው እንግዲህ በጣም ተጸጽቻለሁ ሲልም ጭምር የተናገረው። ቅድም ላይ እንግዲህ ካነሳኑ ነጥብ ጋር በተያዘ ማታያስ ደሊት ቀዶ ጥገና ማድረጉ ይፋ ተደርጓል። የማታያስ ደሊት የወገብ ቀዶ ጥገና ማድረጉን ነው ክለቡ ይፋ ያደረገው። በተጫዋቹ የተለያዩ ጉዳቶች ለረጅም ጊዜ ከሜዳ ርቆ መቆየቱ የሚታወስ ጉዳይ ነው። አሁን ላይ ማታያስ ደሊት ባደረገው ቀዶ ጥገና ምክንያት ዳግም ለወራትም ከሜዳ ይርቃል። ደሊት ከዓለም ዋንጫ ውድድርም ውጭ ሆኗል። ማታያስ ደሊት ከህመሙ አገግሞ በሚቀጥለው የውድድር ዘመን መጀመሪያ አካባቢ ላይ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ነው ይፋ የተደረገው። ማንቸስተር ሲቲን የተመለከተ መረጃን ደግሞ እናንሳ። ፔፕ ጓርዲዮላ ለአራተኛ ተከታታይ ጊዜ ስለደረሱበት የኤፍኤ ካፕ ፍጻሜ ጨዋታ ይናገራል፣ ያጓጓል ብሏል። ካለፉት 2 ጊዜያት የተሻለ እንደምናደርግም ተስፋ አደርጋለሁ ብሏል። አምና ለፍጻሜ ደርሰው እንዲሁ መሸነፋቸው ይታወሳል። የተሸነፉት ደግሞ በክሪስታል ፓላስ ነበር። ከዛ በፊትም በኤሪክ ቴን ሃግ ማንቸስተር ዩናይትድም እንዲሁ የተሸነፉበት ጊዜ እንደነበር እናስታውሳለንና ከነዚህ 2 ጨዋታዎች የተለየ ነገሮችን እንደምናደርግ ተስፋ አደርጋለሁ ብሏል። ፔፕ ጓርዲዮላ ስለ ሮድሪ ዝግጁነት ሲናገርም እሱ ለኤፍኤ ካፕ የፍጻሜ ጨዋታም የምናየው ይሆናል፣ አብሮን ግን ይጓዛል፣ ሁሉም ደህና ናቸው ሲልም ነው ፔፕ ጓርዲዮላ የተናገረው። ከቦርንመዝ ጋር የሚኖረው ጨዋታ በዛሬው ጨዋታ ላይ ምን አይነት ተጽዕኖ ይኖረዋል የሚል ጥያቄ ቀርቦለት ምንም አይነት ተጽዕኖ የለውም፣ ይሄ የኤፍኤ ካፕ ፍጻሜ ነው፣ ያኛው የፕሪሚየር ሊግ ጨዋታ ነው፣ ምንም አይነት ተጽዕኖዎች ይኖሩታል ብዬ አልጠብቅም ነው ያለው ፔፕ ጓርዲዮላ። ይቀጥልና ስኬታማ የውድድር ዓመትም ሁልጊዜም በዋንጫዎች ላይ አይመሰረትም። አንዳንድ ጊዜ 3 ዋንጫዎችን ታሸንፋለህ፣ ነገር ግን ሙሉ የውድድር ዓመቱ መጥፎ ትጫወታለህ። አንዳንድ ጊዜ ደግሞ ምንም ዋንጫዎችን አታሸንፍም፣ ነገር ግን በጣም ጥሩ የውድድር ዓመትን ደግሞ ታሳልፋለህ በእግር ኳስና እንደዚህ አይነት ነገሮች ይከሰታሉ ብለዋል። ወደ ለንደን መጓዝ ቀላል ነገር አይደለም፣ ደጋፊዎቻችን ወደ ለንደን ለማምጣትም አስገራሚ ጥረት አድርገናል ሲልም ነው የተናገረው። ከክሪስታል ፓላስ ጋር እያደረግነው የመጨረሻ ጨዋታ በኋላ በፍጹም በማንኛውም ነገር ላይ ልምምድ ማድረግ አልቻልንም፣ ነገር ግን ቸልሲን ለማሸነፍ ግን እንሞክራለን ብሏል ፔፕ ሲናገር። የዌምብሌ ስቴዲየምን ስለመጎብኘት ሲናገርም የእንግሊዝ እግር ኳስ በአንድ በኩል በፔፕ ስም ላይ ስታንድ ባለማክበሩ በጣም አዝኛለሁ ብሏል። እዚያ ብዙ ጊዜም ተገኝቻለሁ፣ ስለዚህም ቢያንስ አንድ ላውንጅ ወይም ደግሞ የክብር እንግዶች መቀመጫ ወይም ደግሞ መሰል ነገሮች ሊሰጡኝ ይገባ ነበር ሲልም ነው የሚናገረው አሰልጣኝ ፔፕ ጓርዲዮላ በቀልድ መልክ ሲያነሳ። ሌላኛው ፔፕ በዚህ የውድድር ዓመት መጀመሪያ ላይ ለፕሪሚየር ሊግና ለቻምፒየንስ ሊግ ትልቅ ምኞት እንደነበረ እርግጠኛ ነኝ። አሁን ላይ ግን አምልጠውሃል፣ ነገር ግን ሁለተኛው የሀገር ውስጥ ዋንጫን ለማሸነፍ ተቃርበሃል፣ አንዱን አስገብተሃል፣ አሁን አንዱ ይቀርሃል የሚል ጥያቄ አቅርቦለት ነበር ጋዜጠኛውና ፔፕ ግን የትኛውን ያመለጠኝ የሚል አይነት ጥያቄ መልሶ ይጠይቀዋል። አምልጠዋል፣ አሁን ላይ እሱን ማሸነፍ እንደማትችሉ ግልጽ ነው፣ ስለዚህ አሁን ትኩረታቸውን ኤፍኤ ካፕ ላይ ነው የሚል ጥያቄም አቅርቦለት ነበር። ፕሪሚየር ሊጉን ማሸነፍ ለምን አንችልም የሚል አይነት አስተያየትን ጭምር ነው ፔፕ ጓርዲዮላ እንዲሁ እንደሰጠው እየተመለከት ነው። እኔም እንደ ቸልሲ በኤምሬትስ ኤፍኤ ካፕ ፍጻሜ ለመዘጋጀት 7 ቀናት ቢኖሩኝ ይመርጥ ነበር ብሏል ፔፕ ሲናገር።
ነገር ግን በካራባው ካፕ ፍጻሜ ላይ ስትደርስና ከነዚህ የሀገር ውስጥ ዋንጫዎች ደግሞ አንዱን ስታሸንፍ የምታገኛቸው ቀናት በጣም ጥቂት ይሆናሉ ሲልም ጭምር ነው የተናገረው። ሲቲን የምለቀው የልብ ደጋፊ ሆኜ ነው ብሏል በርናርዶ ሲልቫ ሲናገር። የማንቸስተር ሲቲው ተጫዋች የሆነው በርናርዶ ሲልቫ ክለቡን የምለቀው የልብ ደጋፊ ሆኜ ነው ሲል ይናገራል። ማንቸስተር ሲቲ ላይ ስለቀረበው 115 ክሶች የሚያነሳው ሲልቫ ይሄ ክርክር በቅርቡ እንደሚያበቃ ተስፋ አደርጋለሁ ነው ያለው። ብዙ ሰዎች ይህንን ክብር በማንሳትም ለእኛ የሜዳ ላይ ስኬት የሆነ ነገርን መውሰድ ይፈልጋሉ ሲል በርናርዶ ሲልቫ ይናገራል። አክሎም ነገር ግን ይሄ ስፖርት ነው፣ ሰዎች ማሸነፍ ሲያቅታቸው በዚህ መልኩ ነው ምላሽ የሚሰጡት ነው ያለው። ለፕሮፌሽናል እግር ኳስ ተጫዋቾች የዓመቱ ምርጥ ተጫዋች ሽልማትም ድምፁን ለብሩኖ እንደሚሰጥ ጭምር ነው የተናገረው። በዳኞች የውሳኔ ወጥነት ላይም ትልቅ ችግር አለ ብሏል በርናርዶ ሲናገር። የማንቸስተር ሲቲው ኮከብ በርናርዶ ሲልቫ በዌስትሃምና አርሰናል ጨዋታ ላይ የታየው የዳኝነት ውሳኔን ተችቶታል። ሲልቫ በጨዋታው ወቅት የዳቪድ ራያ ላይ የተፈጸመው ድርጊት ፋውል ቢሆንም ያንን ነገር ቢያምንም ዋናው ችግር ግን የዳኞች ውሳኔ ወጥነት መጓደል ነው ብሏል። በምስሉ ላይ 3 ወይም ደግሞ 4 ፋውሎች በተመሳሳይ ሰዓት ሲፈጸሙ መመልከት እንደሚቻል የገለጸው ፖርቱጋላዊ አማካይ ዳኞች በውድድር ዓመቱ እንዲህ አይነት ጉልበተኝነትን ሲፈቅዱ ቆይተው አሁን ላይ ግን መከልከላቸው በጣም የሚያበሳጭ ነገር ነው ብሏል። ሲልቫ አክሎም የዳኝነት ውሳኔዎች በሁሉም ጨዋታዎች ላይ ተመሳሳይ መሆን አለባቸው ሲልም ጭምር ነው የተናገረው። በርናርዶ ሲልቫ የዓመቱ ምርጥ ተጫዋች ድምፅንም ለጓደኛ ብሩኖ ፈርናንዴዝ አስደናቂ የውድድር ዘመን አሳልፈዋልና ለሱ ይገባዋል፣ ለሱ ነው የምሰጠው ሲልም ጭምር ነው የተናገረው። የቼልሲን ጉዳዮች ደግሞ እንንገራችሁ። ቼልሲ ዣኦ ፔድሮን አይሸጠውም፣ ነገር ግን የክረምት የዝውውር መስኮት ረጅም ነው፣ የሚፈጠረው ነገር ካለም ይፋ ይደረጋል ብለዋል ፋብሪዚዮ ሮማኖ ሲናገር። ነገር ግን የመሸጥ ግን ምንም አይነት እቅድ የላቸውም ነው የተባለው። ሻቪ አሎንሶ ቀጣዩ ቋሚ የቼልሲ አሰልጣኝ ለመሆን መጀመሪያ ፕሮጀክት የመገንባት ጊዜና አቅም እንደሚሰጠው ማረጋገጫዎችን እንደሚፈልግም ይፋ ተደርጓል። ሻቪ አሎንሶ በቼልሲ ስራ ውስጥም ብዙ ማራኪ ነገሮችን እንደሚያይ ተረድቷል። ሻቪ አሎንሶ ቡድኑን በአብዛኛው ከእርሱ አቀራረብና የእግር ኳስ ፍልስፍና ጋር እንደሚስማማም ያምናል ያለው ሚጌል ደላኒ ነው ኢንዲፔንደንቱ ጋዜጠኛ እየተናገረው። ሻቪ አሎንሶ ወደ ቼልሲ ከመጣ ለብዙዎችም የአስደሳችና አጓጊ ሊሆን እንደሚችል ደግሞ ዳቪድ ኦርነስቲን ያጋራው መረጃ ነው። ሌላኛው ጄሚ ካራገር ይናገራል። ቼልሲም ሻቪ አሎንሶን ካገኘ እኔ ከበፊቱ የበለጠ እነሱ እንዲያሸንፉ ፈልጋለሁ። እሱ የቀድሞ የቡድን አጋሪና ጓደኛዬ ነው። ስለዚህ ቼልሲ የሚመጣ ከሆነ የተሻለ ስኬትን እንዲገጥመው መኝለታለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብን የሰጠው በዚሁ የሪያል ማድሪድ አንዳንድ ጉዳዮችን እንንገራቸው። ኪሊያን ኤምባፔ በክለብ ውስጥ የእሱን ስም ለማጥፋት ወይም ደግሞ ገጽታውን ለማበላሸት የሚሰሩ ሰዎች እንዳሉ ያምናል ነው የሚባለው። ይህም ጉዳይ ደግሞ ኤምባፔ ከምንም በላይ ያስከፋውና የጎዳው ነገር ሲሆን በይፋ በግልጽም ወጥቶ ለመናገሩ ዋነኛው ምክንያትም ይሄ እንደሆነ ይፋ ተደርጓል። የሪያል ማድሪድ የአሰልጣኞች ቡድን በኪሊያን ኤምባፔ አስቴቶች ላይ ግን በጣም እንደተበሳጩ ማሪዮ ኮርቴግና መረጃውን ይፋ አድርጓል። አርቤሏ በተለይ እና ደግሞ ኤምባፔ ከሪያል ኦቬሮ ጨዋታ በፊት የተገናኙ ሲሆን ኤምባፔ በተጠባባቂ ወንበር ላይ በመቀመጡ ያለውን ደስ አለመሰኘትም ገልጿል። አርቤሏ በበኩሉ በተጫዋቹ የቅርብ ጊዜ ባህሪ ላይ ያለውን ቅሬታም እንደነገረው ጭምር የተነገረው። ሰሞኑን ደግሞ አንድ የማይጠበቅን ጋዜጣዊ መግለጫ ወይም ንግግሮችን ማድረጉ ይታወሳልና በዚህ ደግሞ አሰልጣኝ አልቫሮ አርቤሏና የመልበሻ ክፍሉ ደስተኛ እንዳልሆነበት ጭምር ነው የተናገረው። ኤምባፔ የተናገረው ነገር ሻቪ አሎንሶ ከአሰልጣኝነት ከመባረሩ በፊትም ሊፈጠር የሚችል ነገር ነበር። አርቤሏን ማጣጣል በጣም ቀላል ነገር ነው፣ ነገር ግን ይህ የትልቅ ተጫዋቾች ባህሪ ግን አይደለም። በመልበሻ ክፍል ውስጥ ያለ ኮከብ ወይም ደግሞ ስለ ቡድኑ የሚያስብ ተጫዋች ይህንን ነገር አያደርግም ተብሏል። አሰልጣኙን ስለማትወደው በአካል ዝግጁ ሳትሆን እንደ አራተኛ አጥቂ ተደርገህ ስለተቀመጥክ እሱን ለማጥቃት መውጣትም ተቀባይነት የለውም ብሏል። የካንዴና ሴሩ ጋዜጠኛ የሆነው ማኑ ነው ይህን ሀሳብ እየሰጠ የሚገኘው። የአርቤሏ ቆራጥነት ዘግይቶ ታይቷል፣ በተቃራኒው የኤምባፔ መጥፎ ባህሪያትም በፍጥነት ታይቷል። እውነታዊ ይሄ ነው ሲልም ነው ጋዜጠኛው ሀሳቡን እየሰጠ የሚገኘው። ፍሎሬንቲኖ ፔሬስ ኤምባፔ ከአርቤሏ ጋር በተገናኘ ከሰጠው መግለጫ በኋላ ከኤምባፔ ጋር በቀጥታ ለመገናኘትና ውይይቶችን ለማድረግም ውሳኔ ማሳለፋቸው እየተነገረ ነው። ፍሎሬንቲኖ ፔሬስ ኤምባፔ ሙሉ በሙሉ ቁርጠኛና ከቡድኑ ጋርም ሙሉ በሙሉ የተዋሃደ ተጫዋች እንዲሆንም ፍላጎቱ እንዳለው ነው መረጃዎች የወጡት። ሪያል ማድሪድ ስለ ኪሊያን ኤምባፔ የቅርብ ጊዜ እንቅስቃሴዎች ተጨንቋል። የክለቡ ተጫዋቾች ኪሊያን ኤምባፔ እያገለሉት እንደሆነና ተጫዋቹ ራሱንም እያራቀ እንደሆነ ነው ክለቡ ጠንቅቆ የሚያውቀው። የራሱ የቡድን አጋሮች የተጫዋቹን ባህሪም አይረዱም። ይህም ደግሞ ሙሉ በሙሉ ሊወገድ የሚችል ነገር ነው ብለው ያስባሉ። ነገር ግን የቅርብ ጊዜ ግን የኤምባፔን ጉዳይ ላይ ግን በጣም ጭንቀት እየገባቸው እንደሚገኝ ነው ፍሌክሲ ዲያስ መረጃውን ይፋ ያደረገው።
ሪያል ማድሪድ ኬሊያን ምባፔን እንደ ቁልፍ ተጫዋች ይመለከተዋል። ነገር ግን ማንም ግን የማይነካ ተጫዋች የለም። ለዚህም ማሳያዎቹ ክሪስቲያኖ ሮናልዶና ሰርሂዮ ራሞስ የወጡበት መንገድ እንደሆነ ነው ሆሴ ፌሊክስ ዲያዝ የተናገረው። እነዚህ ተጫዋቾች የወጡበት መንገድ እንደተመለከተ ማንም ሰው በሪያል ማድሪድ ቤት እንግዲህ በትልቁ የሚሰጠው ነገር እንደሌለ የሚያሳዩ ዘገባዎች ናቸው ያሉት። ሪያል ማድሪድ በክለብ ውስጥ ስርዓትን በማስፈን ወደ ቀድሞ ማንነቱ ነው መመለስ የሚፈልገው። ይሄ ደግሞ ተልእኮ ከሚመጣው አሰልጣኝ ጋርም አብሮ ይጀምራል። ሪያል ማድሪድ በታሪክ ውስጥም ከሚኮራባቸው ሴቶችን መልሶ ማግኘት የመጀመሪያ እቅዱ ነው። ለዚህ እቅድ ደግሞ ከባድ እርምጃዎችንም ሊወስድ እንደሆነ ጭምር እየተነገረ ነው። በክለብ ውስጥ ያሉ ምንጮች እንደሚሉት ከሆነ በአርቤሏና በኤምባፔ መካከል የተፈጠረው ጉዳይ ኤምባፔ ለሚዲያ ከተናገረው ፈጽሞ የተለየ ነው። እውነታው አርቤሏ ለኬሊያን አራተኛው ተመራጭ አጥቂ መሆኑን በጭራሽ አልነገረውም። ይልቁንም ለዚህ ጨዋታ በተለይ ደግሞ ከጉዳት በመመለሱ ምክንያት በተሻለ የአካል ብቃት ላይ ባሉ ተጫዋቾች ላይ መተማመንን እንደሚመርጥ ነው በቀላሉ ያስረዳው። እንደ እውነቱ ከሆነ አሰልጣኙ ራሱ ከጨዋታው በኋላ ምን ብሎ እንደተረዳውም አላውቅም በማለትም ነው ይህንን ፍንጭ እንደሰጠ ዲያሪዮ አስ መረጃውን ይፋ ያደረገው። ከክሪስቲያኖ ሮናልዶ ጋር የመጫወት እድል ስላገኘን ደስተኞች ነን ብለዋል የጋምፓ ኦሳካ ተጫዋች የሆነው ናካታኒ ነው። ከክሪስቲያኖ ሮናልዶ ጋር የመጫወት እድል ስላገኘው ተደስቻለሁ ያለው እንደ ሮናልዶ ካለ ትልቅ ተጫዋች ፊት የመጫወት እድልን ስላገኘን ደስተኞች ነን ሲል ናካታኒ አስቴቱን ሰጥቷል። ሮናልዶ ከዓለም ተጫዋቾች መካከል ነው ያለው ተጫዋቹ፣ ነገር ግን በራሳችን ላይ ነው ማተኮር ያለብን ብሏል። አልናስር ዛሬ ከጃፓኑ ክለብ ጋምባ ኦሳካ የኤዥያን ቻምፒየንስ ሊግ 2 የፍጻሜ ጨዋታውን እንደሚያደርግ ይታወቃል። ሚድልስቦሮ ሳውዝሃምፕተን እንዲታገድ ጠይቋል። ከሳምንት በፊት ሚድልስቦሮ የሳውዝሃምፕተን ሰላይ ከጨዋታው በፊት ልምምዳቸውን ሲቀርጽ መያዛቸው መግለጻቸው አይዘነጋም። ይህን ተከትሎ ለእንግሊዝ እግር ኳስ ማህበር ቅሬታውን አቅርቧል። ይህ ውዝግብ ባለበት ሳውዝሃምፕተን በሻምፒዮንሺፕ ጥሎ ማለፍ ጨዋታ ሚድልስቦሮን አሸንፎ ወደ ሊጉ ለማደግም ለፍጻሜ መድረሱ የሚታወስ ጉዳይ ነው። ይህም ደግሞ ሚድልስቦሮ ወደ ሊጉ የማለፍ እድሉ ላይ እና ደግሞ 200 ሚሊዮን ዩሮ የሚጠጋን ገንዘብም አሳጥቶታል። አሁን ላይ ደግሞ ሚድልስቦሮ ሳውዝሃምፕተን የፍጻሜ ጨዋታውን እንዳያደርግም እንዲታገር ነው የጠየቀው። ይህ የማይሆን ከሆነ ግን ጉዳዩን ወደ ሕግ ወስዷለሁ ሲልም ነው ክለቡ ለእግር ኳስ ማህበሩ ይፋ ያደረገው። የእንግሊዝ መገናኛ ብዙሃን የሳውዝሃምፕተን አባል የሚድልስቦሮ ልምምድም ሲቀርጽ የሚያሳይ ምስልም ይፋ እንዳደረጉ የሚታወስ ነው። ቤልጅየም የዓለም ዋንጫ ስብስቧን ይፋ አድርጋለች። የቤልጅየም ብሔራዊ ቡድን በቀጣዩ የዓለም ዋንጫ የሚጠቀመውን የቡድን ስብስብ ይፋ አድርጓል። በአመቱ ለክለቡ ብዙ ግልጋሎት ያልሰጡት ሮሜሎ ሉካኩ ለብሔራዊ ቡድኑ ጥሪ ቀርቦለታል። ቤልጅየም በዓለም ዋንጫው ከግብጽ ብሔራዊ ቡድን ከኢራንና ከኒውዚላንድ ጋር መደልደሏ የሚታወስ ጉዳይ ነው። የምንሄደው ዓለም ዋንጫውን ለማንሳት ነው ብሏል ታኪሂሮ ቶሚያሱ ነው ይህንን ሀሳብ የሰጠው። የጃፓን ብሔራዊ ቡድን የመስመር ተሰላፊ ነው ታኪሂሮ ቶሚያሱ ቡድኑ በዓለም ዋንጫው ትልቅ ግብ እንዳለው ነው የሚናገረው። ወደ ዓለም ዋንጫው የምንሄደው ዋንጫውን ለማሸነፍ ነው ሲል ታኪሂሮ ቶሚያሱ ይፋ አድርጓል። የጃፓን ብሔራዊ ቡድን በዓለም ዋንጫ ስብስቡን በትናንትናው ዕለት ይፋ አድርጓል። በስብስብ ውስጥ ካውሩ ሚቶማና ታኩማ ሚናሚኖ በጉዳት ምክንያት ሳይካተቱ የቀሩ ተጫዋቾች እንደሆኑ ነው ይፋ የተደረገው። የሱዳኑ ክለብ የሆነው አልሂላል የእግር ኳስ ክለብ የሩዋንዳ ፕሪሚየር ሊግ ሻምፒዮን መሆኑን ችሏል። የሱዳኑ የእግር ኳስ ክለብ አልሂላል የ2025-26 የሩዋንዳ ቢኬ ፕሮ ሊግን ሻምፒዮን መሆኑን ነው የሩዋንዳ እግር ኳስ ፌዴሬሽን ይፋ ያደረገው። አልሂላል ጋሶጊ ዩናይትድን 2-1 በሆነ ውጤት በማሸነፍ 3 ጨዋታዎች እየቀሩት የደረጃ ሰንጠረዡ አናት ላይ በመያዝ ነው ዋንጫውን እንደሚያነስ ያረጋገጠው። የሱዳኑ ክለብ ሊጉን እንደ አውሮፓውያኑ አቆጣጠር ከ2020 እስከ 2025 ዋንጫውን ይዞ ከቆየው ከሩዋንዳው ኤፒአር ክለብ በ14 ነጥቦች በመብለጥ ነው በ73 ነጥቦች እየመራ የሚገኘው። አልሂላል እንደ አውሮፓውያኑ አቆጣጠር በ2024-25 የውድድር ዘመን በተመሳሳይ ወደ ሞሪታኒያ ተዘዋውሮ የሱፐር ዲ1 ሻምፒዮንነትን በአንደኝነት አሸንፈው እንደነበር ይታወሳል። በእንግዳነት ተሳትፎ ይህም ተከታታይ ታሪካዊ ስኬት ክለቡ በሌሎች ሀገራት ሊጎችም የበላይነቱን ያረጋገጠበት ነው። ከአፍሪካ ግንባር ቀደም ክለቦች አንዱ የሆነው አልሂላል በሀገሪቱ ላይ በተከሰቱት ነገሮች ምክንያት የሀገር ውስጥ እግር ኳስ ውድድሮች በመቋረጣቸው በውጭ ሀገር ለመወዳደር ተገዷል። ክለቡ ከእነዚህ አይነት ነገሮች በመሸሽም የተጫዋቾቹን ብቃት ለመጠበቅና በአህጉራዊ ውድድሮች ላይ ለመሳተፍም በአፍሪካ እግር ኳስ ኮንፌዴሬሽን ፍቃድ ወደ ሌሎች ሀገራት ተዘዋውሮም በመጫወት ላይ እንደሚገኝ ነው ስፑትኒክ መረጃውን ይፋ እያደረገ እንደሚገኝ ዘገባዎች የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን
በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።